ኦርቶዶክስ ስለ ኢየሱስ እንዲህ አይነት መረዳት ያላት አይመስለኝም ነበር። ልክ ነሽ። አብዛኞቹ በቤታቸው ያለውን እውነት ሳይረዱ በምክንያት በድንቅ ተአምራትና ጥቅም ተስቦን የሚነዱት። ነገር ግን ቅድስት ቤተ ክርስቲያን ከመሰረቷ እስከ ጉልላቷ ስብከቷ ኢየሱስን ነው። ደስ ይላል። እስቲ ብዙ ጥያቄዎች አሉብኝና ቀስ እያልን እንነጋገራለን። ደስ ይለኛል። ግን እኔ እጅግ ጥቂቱን የቤተ ክርስቲያንን እውነትን የነገርኩሽ። ተዝቆ የሚያልቀውን የእግዚአብሔርን ጥበብ ማወቅና መረዳት ከፈለግሽ ውድ መምህራን ስላሉ እነርሱ ጋር እንሄዳለን። ይመራ ለንደን አይነቷ በጭፍን ለሚመራ እንኳን አንቺ ትበቂያለሽ። አንዳንድ ስለ ቅዱሳን፣ ስለ ምልጃ፣ ስለ ልሳንና መሰል ጥያቄዎች ማወቅ እፈልጋለሁና መጽሐፍ ቅዱስ ዘርግተን ብንወያይ ደስ ይለኛል። ይህን እድል የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን እንዴት ነሽ ግን እህቴ? ልቤ የጠማውን የህይወት ውሃ አግኝቶ ድርቀቱ ረጥቧል፣ ህመሙም ጠፍቷል፣ የማልገልጸው ሰላም ውስጥ ሞልቷል። ምሪ ስለ ሰጠሽኝ መልካም ነገር ሁሉ አመሰግናለሁ። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። ለሌለ ነገር ነው መልስ የሚሰጡት። ሚካኤል አምላክ ነው አረ የለም እንደዚያ የሚባል ሚካኤል አናውቅ። ኢየሱስ የኢየሱስን አስታራቂነት ይክዳል እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጡት። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። ምን አይነት በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረው አሁንም ማለት ነው ልጅ ልሰጥህ አልቻልኩም። ልጅኛ ስለፈለግን ሳይሆን እኮ እሱ ሲፈቅድ ነው። ልጆች የማን ስጦታዎች ናቸው? የእግዚአብሔር። ስለዚህ የኛ ጊዜ ትተን የሱን ጊዜ እንጠብቅ። ቢሆንም ለልጅ ያለህን ጉጉትና ፍላጎት እያሰብኩ 3 አመት ሙሉ ታዲያች ምን አላት? እስከ ልጅና ዘመናችን አብረን አይደል እንዴ? እስከዛ ስንት እንደሚሰጠን እንኳን አናውቅም። ባይሆን በሱ ስራ እየገባን ቀናችንን እናበላሽ። እኛ የራሳችንን እየሰራን የሱን ደግሞ ለሱ መተው ነው አይመስልሽ? አመላት ደግሞ ምን ነው? ሄሎ አመል እንዴት ነሽ? ብሪ ካይሉ ሸሽቼ ወደ አንቺ እየመጣሁ ነው። እባክሽ ትንሽ ጊዜ አስጠጊ። ምን? የት ነው እሱ? እኔ እንጃ። ከመታኝ በኋላ ከቤት ሲወጣ ተከትዬው ነው የወጣሁት።
መሄጃ የለኝም። እባክሽ ትንሽ ጊዜ አስጠይኝ ጓደኛዬ። እሺ ቆይ፣ እሺ ነይ። አመሰግናለሁ በጣም የኔ ውድ። እንግዲህ መሄጃ የለኝም ብዬ ነው። እሺ በቃ ነይ። እሺ ምን ማለትሽ ነው? የእሷን የሚባለውን ማመል እያወቅሽ ምን እንደምላት ግራ ገባኛ። አትምጭ ልበላት? ባይሆን ለትንሽ ጊዜ ሰርቪስ ቤት እንድትቆይ እናደርጋለን። ከዛ ሲስማሙ ወይ ሲረጋጉ ትሄዳለች። እኔ ግን ምንም ደስ አላለኝ። ባሏ እዚህ መሆኗን ካወቀ የእኛንም ትዳር ጭምር ነው የሚበጠብጠው። ባሏ ቤታችንን አያውቀውም። እስኪ ቆይ ትምጣና የሆነ መፍትሄ እንፈልጋለን። እውነተኛ አምላክ የምትሆን ክርስቶስ ሆይ ይህንን ህብስት በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። እንዲህ አመል ኩርቶሻል እኮ በጣም። ሐኪም ቤት መሄድ አለብን። አይ አያስፈልግም። ማረፍ ብቻ ነው የምፈልገው። ራሴን ማረጋጋት እፈልጋለሁ። እርጉዝ ነሽ እንዴ? ዋና የጸባችን መንስኤ ምን ሆነ ነው? ማለት የኔ አይደለም አላምንሽም ብሎ ነው መማታት የጀመረው። እንዴት እንደዚህ ያደርጋል? እርጉዝ መሆንሽን እያወቀ ታደርገዋለህ። እድል አንዳንዴ እንደዚህ አይነቱ ላይ ይጥልሃል። እሺ በቃ እንታፍበትን ክፍል አሳይሽ። እንዴት ነህ? እግዚአብሔር ይመስገን ደህና ነህ? ሰሞኑን ሁኔታሽ ልክ አይደለም። ምን ሆነሻል? ኧረ ምንም አልሆንኩም። እርግጠኛ ነሽ? ጭንቀት፣ ፍርሃት፣ ድብርት የሚባሉ ነገሮችን አይብሻለሁ ልበል? የራስህን ነው እንዴ የምትነግረኝ? እኔ እንደሆነ አሁን እንደሚሰማኝ አይነት ሰላም በዘመኔም ተሰምቶኝ አያውቅም። አሜን። ጌታ ሊያከናውንልሽ ያሰበው ነገር አለ ማለት ነው። በእርግጠኝነት መንገዱም ተጀምሯል። ፍጻሜውን በእርሱ ስለተያዘ ብርሃን ነው። አሜን። ሃሌሉያ። የሚገርምሽ ልቤ ዝም ብሎ ሲጨነቅ ሲረበሽብኝ እስኪ ሊያት ብዬ እኮ ነው በጊዜ ወደ ቤት የመጣሁት። እና ምን ሳደርግ አገኘኸኝ? ስትጸልይ። አየህ፣ አንድ አካል ስለሆን እኔ እዚህ ስጸልይ ለአንተ እየደረሰ ነበር ማለት ነው። እግዚአብሔር ስራው ድንቅ ነው። ሶሲ ወይዬ እንጸልይ። ደስ ይለኛል። ና ጌታ ኢየሱስ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያስተማረንን እንጸልይ። ይቻላል። እንዴት አይነት ባለጌ ሰው ቢሆን ነው ሚስቱ ላይ ያውም እርጉዝ ሆና እጁን የሚያነሳባት? እኔም ገርሞኛል እኮ። ድጋሚ አይኑን ማየት የምትፈልግ አይመስለኝ። በጣም ነው የምታሳዝነው። ነገ አብራችሁ ሄዳችሁ ጽንሱን ቼክ ብታደርገው ጥሩ ነው። እሺ ዛሬ ትረፍና ነገ አውራታለሁ። ነገ ሶሲ ጋርም ልሄድ አስቤያለሁ።
ጨረስን እንዴ? መቼ ጀመርንና? የኔ ውድ ምን ቀረን? ጌታ ኢየሱስ በዚህ የጸሎት ትምህርቱ ላይ ምን አግዱላል? ስለ ዕለት እንጀራችን፣ ስለ ቅዱስ ፈቃዱ፣ ስለ ንስሐ፣ ስለ እርቅ፣ ስለ ሰላም ምን አግዱላል? ምንም አይደል? ቢሆንም ለራሳችን የምናውጃቸው መልካም ምኞቶች የሉንም? ታዲያ ጸሎቱ ሙሉ እኮ አዋጅ ነው። እስቲ አስበው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። ቆይ ከመቼ ጀምሮ ነው ተሽፋፍነሽ መጸለይ የጀመርሽው? ቃሉን ካነበብኩ በኋላ። የቱን ቃል? ቅዱስ ጳውሎስ ለቆሮንቶስ አብያተ ክርስቲያናት ህብረት በላከው መልእክቱ ላይ ሴት ልጅ በቤተ ክርስቲያን የጸሎት ስፍራ ራሷን መሸፈን ካልሆነም መላጨት እንዳለባት የላከውን መልእክቱን ካነበብኩ በኋላ። ሶሲ አንቺ ኢየሱስን በማመን ብቻ ደነሻል። ስለምን ሕግና ስርዓት ደንብ ነው የምታወሪው? የማወራ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 16 ላይ ማንም ሊከራከር ቢፈቅድ እኛ ወይንም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም በማለት የተላከውን የክርስቲያኖችን ስርዓት ነው። ይህ ቃል ለቆሮንቶስ የክርስቲያኖች ህብረት የተሰጠ የቅዱስ ጳውሎስ መልእክት ነው። እኔም ክርስቲያን እስከሆንኩ ድረስ ልቀበለው ግዴታዬ ነው። እኔ ምንሽም አላማረኝም። ለምን? እኛ እግዚአብሔር እንደሚፈልገው ብንኖር፣ ፈቃዱን ብንፈጽም፣ ትእዛዙን ብንጠብቅ ጌታ በፍቅሩ እንደምንኖር በወንጌል ነግሮን የለ? የሚገርም ሚኪ፣ አብዝቼ መጽሐፍ ቅዱስ እያነበብኩ ነው። እናም በጣም ብዙና አዲስ ቃል እየተካፈልኩ ነው። አንተ ምን እንድትመስል እፈልጋለሁ። ሱሲ ከሳምንት በፊት አገልግሎታችንን ለማስፋት አዳራሽ ስለመከናየት ገና ተመካክረን ሳናበቃ ምንድነው እንደዚህ የተለየ ባህሪ ማምጣትሽ? እኔ ምንም ሊገባኝ አልቻለም። ለሱም መስመር እንዲሆነን ታዲያ ጸሎትና የመጽሐፍ ቅዱስ ዕውቀት አያስፈልገንም እንዴ? በውስጣችሁ ስላለች ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ አይደል የሚለው ቃሉ? እና ዝግጁ አልነበርሽም ማለት ነው? መጽሐፍ ቅዱስ ሁልጊዜም አዲስ ነው። የሰውን ሳይሆን የእግዚአብሔርን ሐሳብ ይዟልና። ስለዚህ እለት እለት በማስተዋል ልናነበው ይገባናል። እሺ ምንድነው ጥያቄ ሆነብሽ? ምንድነው የነበረሽን ኃይል አሳጥቶ እንደዚህ እንደ አዲስ ተማሪ ያደረገሽ? ለዘመናት ያልተገለጠልን፣ ያልተረዳነው፣ ያልመለስነው ብዙ ጥያቄዎች አሉ። ምንድናቸው? ሚኪ ባለፈው ብሩኬን ልወስደው አስቤ ከምዕራፍ ጋር አውርቻቸው ነበር። እናማ የኔን መንገድ ጥያቄ ምልክት ውስጥ የሚከት ቃል ሰማሁ። የምን ቃል? ልንን እድል መጠቀም ይኖርብናል። ይህ ዘላለም ህይወት የሚገኝበትን ህብስት ፍለጋ ሌላ ሀገር ተሳፍራችሁ ሂዱ ብንባል ኖሮ እንችለው ነበር? እንዴት እናገኘው ነበር? ግን እሱ እንደዚህ አይደለም። ያል ደጃችን ድረስ ነው ይመጣለን። ይህንን ጊዜ ምክንያቱም ቤተ ክርስቲያን አሁን የአባታችን ሆይ ጸሎትን የት ጋር እንደምታስቀምጠው ግራ ገባት። ምኑም ይደረግና መጨረሻ ሁላችሁም አቡነ ዘበሰማያት በሉልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ለዘላለሙ አሜን። ምንድን የሆነው? መድገም መቅራት፣ የሆነ የጸሎት ወይ የሆነ ውይይት ወይ የሆነ የስብሰባ መዝጊያ ያደረጉት ማለት ነው። የት ጋር ያስቀምጡት? የት ጋር ያርጉት? በቃ የምኑም መዝጊያ አደረጉት። መዝጊያ ጸሎት አባታችን ሆይ የሚለውን ጸሎት ምን ያርገው? ስለዚህ ትንሽ የቀደሙቱ ክርስቲያኖች ሁሌ ፕሮግራማቸውን ሲዘጉ አባታችን ሆይ ጸሎት መዝጊያ ሆነ። በሰማያት የምትኖር አባታችን በሚለው መዝጋት ተጀመረ። የአሁኑ ደግሞ ትውልድ ለአባታችን ወይም ለእመቤታችን ወይም ምንም ቦታም የለውም ጊዜም የለውም። አንዳንዴ ሞቀ ሲለው ወይም እንደዚህ ነገር እና አሁን ደግሞ አባታችን ምን ጋር እንደሆነ አላውቅም። ግን የአባታችን ጸሎት እንዴት ነው የሚታየው? እንዴት ነው መረዳት ምንረዳው? እንዴት ነው መረዳት ያለብን? እንግዲህ አስተምረን እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያሉ አሉ። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል፣ ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን
ምንድነው የምትሰማው ብሩኬ? ገርሞኛል እኮ የሚያምኑት እንደዚህ ነው በቃ። ይኸውልህ ብሩኬ፣ እነዚህን ሰዎች አትስማቸው፣ አትያቸው። ካልጸና በእነሱ የስህተት መንገድ ውስጥ እንድትገባ ያደርጉሃል። ድንገት እያሰለፍኩ ሳይሆን እኮ ነው ግራ ገብቶኝ የሰማሁት። አስኮረፍኩሽ አይኔ መልካም። ኧረ ባንተ አልተከፋውም። ሰውዬው የሚናገረው ነው እንጂ ያስከፋኝ። ይኸውልህ ብሩኬ፣ እነዚህ ኢየሱስን አብዝተው የሚጠሩ ግን የሚቃወሙ ናቸው። ደጋግመው ስለጠሩት ያወቁት የመሰላቸው። ብዙዎች በዚህ የሐሰት ትምህርታቸው ተነጥቀው ወደ ውጭ ተጥለዋል። ተመልከት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን የጸሎት ስነ ስርዓት አያስፈልግም፣ ማስተካከያና ውይይት ያስፈልጋል የሚሉ እንዲሁም መጽሐፍ ቅዱስን ለራሳቸው ሀሳብና ምኞት እንዲመች አድርገው የሚተረጉሙ የሐሰተኛው ኢየሱስ መንገድ ጠራጊዎች ናቸው። አሜን ብሎ የሚቀበል እንጂ ለምን ብሎ የሚጠይቅ ምእመን ስለሌለባቸው ለስጋዊ ጉድለታቸው መጽሐፍ ቅዱስ እየጠቀሱ አሜን ብሎ ከሚቀበለው ህዝብ በሚሰበስቡት ድቃቂ ሳንቲም ኪሳቸውና ኑሯቸውን የሚያደልቡ ተኩላዎች ናቸው። የሚያስተውልና የሚመረምር ብቻ ራሱን የሚያድንበት እጅግ አደገኛ ቦታ ነው። እኛ ግን እንዴት እንዲያውቁት ልናደርግ እንችላለን? ከባድ ነው። ቢሆንም እግዚአብሔር የሚሳነው ነገር የለምና እርሱ መንገዱን ያሳየናል። በምን በኩል? ለምሳሌ ይህን ትምህርታቸውን ትውልድ እንዲሰማና እንዲያይ በማድረግ። ሁለተኛም አብዛኞቹ ተከታዮች የመምህራኖቻቸውን ቃል አሜን ብለው ከመቀበል ውጪ ለምን ብለው አይጠይቁምና ለምን ብለው የሚጠይቅ ትውልድ እንዲፈጠር በማድረግ። ይሄ በጣም መልካም ሀሳብ ነው። አዎ፣ ከበረታን ብዙዎችን ወደ ቤተ ክርስቲያን ህብረት መጨመር እንችላለን። እግዚአብሔር ይርዳን። አሜን። እና አንቺ እስካሁን ኢየሱስን አታውቂውም ነበር ማለት ነው? አዎ፣ አሁን በገባይ ልክ አላውቀውም ነበር። ጥቂት ምዕራፍና የመጽሐፍ ቅዱስ ጥቅስ ይዘን ያልጸናውን ህዝብ ለማስተማር መውጣት የለብንም። በርትተን መማርና በጸሎት መትጋት አለብን። እንድን ያስነኩሽ ምንም ፍቅሩን እንድረዳውና እንዳውቀው ነው ያደረጉኝ። ማይታመን ነው። አንቺ እኮ ነበርሽ ጌታን እንዳቅ ምክንያት ይሆንሽኝ። አንቺ እኮ ነበርሽ ብዙዎችን ከጣዖት አሰራር የመለሻቸው። ታዲያ እንደዚህ ሆንሽው ምን ነሽ ነው? የማላውቀውን በመናገር ብዙ ጊዜ ኃጢአትን ባንደበቴ ሰርቻለሁ። ብዙዎችንም ወደ ጥፋት መንገድ ወስጃለሁ። ሁሉም በመጽሐፍ ቅዱስ ሚዛን ሳየው ቀለልኩ። ለብዙ ነፍስም ተጠያቂ መሆኔን አወቅኩ። ሶሲ፣ ክፉ መንፈስ ካለሽ የግለትና የመነቃቃት ያለ ያወርድሽ እየሞከረ ነው። ሚኪ፣ ክፉ መንፈስ የምትለው ሰይጣን በኢየሱስ የመስቀል ላይ ስራ ተመቶ ከመንገዳችን ተወግዷል። አስተውል። የተመታው የሰው እጅ ሰውን መቶ እንደሚጎዳው አይነት አይደለም። የእግዚአብሔር ኃያል እጅ ነው የመታው። የታመመ ከመንገድ ወጥቶ ለዘላለም በከፍተኛ ህመም ቆስሎ የወደቀ መንፈስ ጆሮ ሰጠ ነው። በክፉ ስራውን በመተባበር ከእግዚአብሔር ይልቅ እርሱን በመምሰል ሐሳቡን ኖርንለት። በራሳችን ስተት የሚመጣብንን ሁሉ ምኞታችን የሚያመጣብንን ሁሉ እርሱን ምክንያት እያደረግን በነገራችን ላይ ያለ ባለ ጉዳይ ያደረግነው አንዱ ትልቁ ስተታችንም ይህ ነው። ቃሉ ግን እንደሚያገሳ አንበሳ በዙሪያችሁ ያደባል ይላል። የመንካት አቅም ግን እንዳይኖረው ከስም ሁሉ በላይ የሆነን ስም ተሸክመናል። ደህና ነሽ ግን አይደል? በጣም ሄሎ ምሪ፣ እንዴት አመሸሽ? እግዚአብሔር ይመስገን። ሶሲ፣ እንዴት አመሸሽ? እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አምላክ። እንዴት ነሽ? ትበረቻለሽ? አዎ፣ እግዚአብሔር ፍቅሩን በእኔ ገልጦ ማስተዋሉን አድሎኛል። ከትናንት በተሻለ ዛሬን እንድጓጓ አድርጎኛል። ስሙ የተመሰገነ ይሁን። አሜን። ነገ እንደምመጣ ልነግርሽ ነበር የደወልኩት። ደስ ይለኛል። እንደውም በዛው ስትመጪ ብዙ የማወራሽ አለኝ። እሺ፣ በጸሎት በርቺ። እግዚአብሔር በነገር ሁሉ ማስተዋልና ጥበቡን ያድልሽ። አሜን። እናንተም በጸሎት አስቡኝ። አሜን። እግዚአብሔር ያስብሽ እህቴ። አሜን። ሰላም እደሩ። ተናደ
እራት ላቅርብ? ማን የደወለው? ምዕራፍ ናት። ከመሸ ምን ፈልጋ ነው? ምንም ሰላም ልትለኝ፣ በዛውም ነገ እንደምትመጣ ልትነግረኝ ነው። ለምን? ለምን ማለት? ሶሲ ከባድ በሆነ የኦርቶዶክስ መንፈስ ተጠልፈሻል። ተጠንቀቂ። የኦርቶዶክስ መንፈስ? አዎ፣ መተታቸውን ተብትበውብሽ ሊወስዱሽ አፋቸውን ከፍተዋል። የኦርቶዶክስ መንፈስ ምን አይነት ነው? ነግሬሻለሁ። ከኔ በላይ ምን አይነት መንፈስ እንደሚጠሩ አንቺ ታውቂያለሽ። ከስንት ጉዳ መለጥኩ ስትይ የነበርሽ ሴትዮ ዛሬ በእነሱ ተጠልፈሽ እንዳትወድቂ። ከወደኩበት ያነሳኝ ጰራቅሊጦስ በእኔ የስህተት ትምህርት የወደቁትን እንዲያነሳ እለምነዋለሁ። የእውነት መንፈስ እርሱ መንፈስ ቅዱስ ያግዘኛል። ሰምተሽኛል? አታስብ፣ አሁን እራት እንብላ። እንደምን በረታሽ ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይህችን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ማን ግቡ። ሰላም መሬ። ግቡ። እኔና ማሬ ልናወራሽ ያሰብነው ሀሳብ ነበር።